दिल के बहार के सीरी मीदी पटाड की दिल के यारी यादा हाडिंग करे silat Roshan है प्यार के चबला गुलाब से यार की दिल के यारी यादा हाडिंग करे पेटाለ አዲስ የወጣችው አልበሟ ተወዶላታል። በእርሷ የዩቲዩብ ቻናል የለቀቀችው ሲሆን አልበሙ ደጃዝማች ይሰኛል። ይህም አልበሜም የመጨረሻዬ ሲሆን ከዚህ በኋላ አልበሜ ውስጥ ባሉ ነጠላ ዜማዎች ብቻ ነው የምንገናኘው በማለት የተናገረችው ኩኩ ሰብስቤ። ሰላም ውድ የኢትዮጵያ ዴሊ ተከታታዮች፣ እናንተን ያዝናናሉ፣ ትምህርት ያስጨብጣሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መሰናዳዎችን እናልፋለን። ኩኩ ሰብስቤ። የኩኩ ሰብስቤ የመጀመሪያ ህይወት ምን ይመስላል? የልጅነት ጊዜዋስ እንዴት ነበር? በማደግ ላይ ያለችስ ያሏት ተሞክሮችና ተጽዕኖችስ እንዴት ነበሩ? ኩኩ ሰብስቤ በልጅነቷ የወንድ የሴት ሳትል ከሷ ድምጽ ጋር የሚሄዱትን ሙዚቃዎች ትጫወት ስለነበር የነ ሙሉቀን መለሰ፣ ጌታቸው ነሳ፣ ሽሽግ ቸኮል፣ እታገኘው ኃይሌ እና ብዙነሽ ገለ እና ሌሎችንም ሰርታለች። በጊዜው ቆየት ያሉትን የእንግሊዘኛ ሙዚቃዎች በማድመጥ እስከ ማንጎራጎርም ደርሳ ነበር። ኩኩ በአብዛኛው የልጅነት ተሞክሮዬን ከአባቴ ነው የወረስኩት። አባቴ ደጃዝማች ስለነበር ቤተሰቦችም ትልቅ ስለነበሩ በሰፈሩ የተከበርን ነበር። ነገር ግን አባቴ ሀብት አለ ተብሎ አይኮፈስም። ለመከበር ማክበር ያስፈልጋል። ራሱን ዝቅ ያደረገ ሁሌም ከፍ ይላል ነበር እና ከአባቴ ይህን ትህትና ወርሻለሁ ስትል ተናግራለች። የኩኩ ሰብስቤ ሙያዊ ጅማሬ። ስራዋን እንዴት ጀመረች? የመጀመሪያ ሐሳቧስ ምን ነበር? የገጠሟትስ ችግሮች ምን ነበሩ? ተወዳጇ ድምጻዊ ኩኩ ሰብስቤ ገና ከልጅነቷ ጀምሮ ትምህርት ቤት ውስጥ በማንጎራጎር ነው ሙዚቃን የጀመረችው። በጊዜው ሙሉቀንን ታደንቀው ስለነበር ከአባቷ ከደጃዝማች ሰብስቤ ሽብሩ እየወሰደች የእሳቸውና የሌሎችም የግጥም ስራዎችን ትሰጠው ነበር። ሙሉቀን መለሰም ናኑ ናኑ ነይ የተሰኘው አልበሙን ሲያወጣ በጊዜው የግጥም ደራሲ ኩኩ ሰብስቤ ናት እስከማለትም ደርሰው ነበር። ድምጻዊት ኩኩ ሰብስቤ የመጀመሪያ የመድረክ ስራዋን ያቀረበችው ከአይቤክስ እና ዋሊያ ባንድ ጋር በመሆን በሂልተን ሆቴል በተዘጋጀ የተማሪዎች ፓርቲ ላይ ነበር። በዚህ መድረክ ላይ የተጫወተችው ድምጻዊት ኩኩ ራስ ሆቴል በ300 ብር ተቀጥራ ከማህሙድ አህመድ ጋር በአይቤክስ ባንድ አጃቢነት በሳምንቱ 2 ቀን ትጫወት ነበር። በኋላ ላይም ወደ ሂልተን ሆቴል በመዘዋወር በ600 ብር በየቀኑ ከዋሊያስ ባንድ ጋር ትሰራ ነበር። በጊዮን ሆቴል ከሮሃ ባንድ ጋርም ትጫወት ነበር። በዚሁ ባንድ አጃቢነትም ከአለማየሁ እሸቴ ጋር እንግዳዬ ነሽ የተሰኘ የመጀመሪያ ስራዋን ለህዝቡ አድርሳለች። ቀስ በቀስም ከሮሃ ባንድ ጋር 3 ያህል አልበሞችን አወጣለች። ከተለያዩ አንጋፋ ድምጻውያን ጋርም በቅብብሎሽ የሰራቻቸውም በሮሃ ባንድ የተቀናበሩ ናቸው። በአጠቃላይ ከአይቤክስ፣ ዋሊያ፣ ሮሃ፣ ኢትዮስታር እና ኤክስፕሬስ ባንዶች ጋር በተለያዩ ጊዜያት ሰርታለች። በተለይ በትዝታ ስራዎቿ የምትታወቀው ድምጻዊት ኩኩ ሰብስቤ እስካሁን 8 ያህል አልበሞችን ሰርታለች። የመጨረሻ አልበሟ ቻልኩበት የተሰኘው ሲሆን በአሁን ሰዓት ደግሞ ደጃዝማች የተሰኘውን አልበሟን ሰጥታለች። እስካሁን ባላት የካበተ ልምድ በሀገር ውስጥና በውጪ ኮንሰርቶቿን አቅርባለች። በጅቡቲ ጀምራ ሰነአ፣ አቡዳቢ፣ የመን፣ ዱባይ፣ አሜሪካ በተለያዩ ከተሞች እና በታላላቅ የአውሮፓ ከተሞች በመዘዋወር ሙዚቃዎቿን ለአድናቂዎቿ ትጫወታለች። ኩኩ ከልጅነቷ ጀምሮ ሙዚቃን ከእግር እስከ ራሷ ስለተላበሰችው ከሙዚቃ ውጪ ምንም ሐሳብ አልነበራትም። ኩኩ ሙዚቃን በጀመረችበት ሰዓት ያጋጠሟት ችግሮች በቤተሰቧ በኩል ነበር። የ12ኛ ክፍል ትምህርቷን እንደጨረሰች ወደ አባቷ ደጃዝማች ሰብስቤ ሽብሩ በመሄድ ዘፈን መጀመር እንደምትፈልግ ከዛም ውጪ ትምህርቷን ጎን ለጎን መማር እንደምትችል ተነግሯለች። አባቴ ግን ያን ጊዜ እሺ ቢለኝም ያለመደሰት ስሜት ፊቱ ላይ ያስታውቅ ነበር። ምክንያቱም በአባቴ ጊዜ ዘፋኝ እንደ አዝማሪ ተብሎ ስለሚቆጠር ነው ትለናለች ኩኩ። እንዴ በዚህ ለካል እንዴ ወገቤን ጨበጠኝ፣ ራሴን ስኳር ብዛት ለምኑሉ መቸበሰለ ቢማጡት በልጅና ነው። ልጆቹ መቻቃሉ ይሄንን በልጅነታቸው ማን ያውቃል? ኩኩ ላይ የህዝብ ምስልና ተጽዕኖ ምን ይመስላል? ኩኩ ሁሉም ህዝብ እንደ አንድ ነው የሚወዳት። ህዝቡም ፍቅር አሰጣጧ ለሁሉም እኩል ነው። ሰው አክባሪ ናት፣ ትሁት ናት፣ ተጫዋች ቸር ናት ሲሉ በብዙ አይነት መንገድ ይገልጿታል። ኩኩ ተጫዋችነቷና ሳቂነቷ አስወድዷታል። ያኔ ኩኩ በዚህ ያለፈች ተብሎ እስከ መወራትም ይደርስ ነበር ብላ ተናግራለች። ኩኩ በማህበረሰቡ ላይ ያላት አስተያየት ምን ይመስላል? በቃለ መጠይቅ በተደረገላት መሰረት
አንዳንድ በህዝብ ስር ተደብቆ ስለ አርቲስቶች ድብቅ የህይወት ታሪክ የሚያጋልጥ አለ። እሱን አልደግፈውም። እናም በተጨማሪ በግል ህይወት ላይ ኮሜንት የሚሰጠኝ ሰው አልፈልግም፣ አልወድም ስትል በማህበረሰብ ላይ ያላትን ቅሬታ አሰምታለች። እናም ማህበረሰብ ያለፈው ቃለ መጠይቅሽ ላይ አምላኬን ማገልገል እፈልጋለሁ ብለሽ ነበር እና ለምን ወደ ዘፈን ተመለሽ ብለው ሲጠይቋትም አሉ አንዳንዶች በጣም ደስ የሚሉኝ ኩኩዬ፣ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው። በአክብሮት የሚጠይቁኝ ሰዎች አሉ፣ ደስ ይለኛል። ስለነሱም ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ? አዎ ወደ አምላኬን አላገለገልኩም አላልሽም ወይ አሉኝ። ቤቢ ካን አይ ቼንጅ ማይ ማይንድ ብላቸው ሀሳብ ቀየርኩ ያለች በማለት በአዝናኝ መልኩ መልሳላቸዋለች። ኩኩ በአሁኑ ሰዓት ምን እየሰራች ነው? አሁን በአለማዊ በኩል ያሉትን ስራዎች ላይ አተኩሬያለሁ። ምክንያቱም አሁን የመጨረሻ ስራዬ ስለሆነ እሱንም እንደጨረስኩኝ ወደ ራሴ የግል ህይወት እመለሳለሁ ስትልም ተናግራለች። ኩኩ ለምን ይሄ ስራ የመጨረሻዋ ሆነ? ኩኩ ደጃዝማች የመጨረሻ ስራዋ የሆነበት ምክንያት አንድ አልበም ሲሰራ በጣም ብዙ ጊዜያት ይፈጃል፣ በጣምም አድካሚ ነው። ከዚህ በኋላ እድሜም እየሄደ ይመጣል። ከአምላክ ጋር ያለውንም ከአሁኑ በበለጠ ማቆራኘት ያስፈልጋል በማለት ተናግራለች። ኩኩ በህይወቷ ምን አይነት ሽልማቶችን አግኝታለች? ኩኩ ሰብስቤ በጣም ቆንጅዬና ሳቂታ ስለነበረች የሙዚቃ ስራዎችን በማቅረብና የቁንጅና ውድድር በማሸነፍ ትታወቃለች። ለዛሬ የነበረን መረጃ ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። ፕሮግራሙን ስመራ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ